በአዲስ አበባ ከተማ ብዙ ሰዎች ቤቶቻቸውን ለንግድ ስራ አውለዋል ተብለው አዲስ መቀጮ እንደመጣባቸው ነው የሰማሁት። እና የሚደውሉትም እኔ እንኳን ከዓለም ባንክ አካባቢ ነው ሲደውሉልኝ የነበሩት። እንደ ምንድነው ከአያት አካባቢ ከዚህ ከሲኤምሲ አካባቢም ዛሬ ጠዋት የሶስት ሰዎች እንትን ተቀብያለሁ። ሸገር ሲቲ የሚባለው ከየት እንደሆነ አላውቅም፣ አዲስ አበባን ያጠረው ይመስለኛል። ከሸገር ሲቲም ነው ብለው የደወሉ ሰዎች አሉ እና የጭንቅ ውስጥ እንደገቡ ነው እያወሩ ያሉት። በተለይ ከሸገር ሲቲ አካባቢ የደወሉት ወደ 100 አካባቢ የሚሆኑ ሰዎች ስብሰባ ተጠርተው ሄደው ነበረ፣ አነጋግረዋቸዋል። እንግዲህ ምንድነው ቤት ያላቸው ሰዎች አሉ እና መኖሪያ ቤታቸው መንገድ ዳር ሲሆን በኢትዮጵያም ቤትም የተለመደ ነው። ያንን መኖሪያ ቤት ወደ ንግድ ድርጅት ይለውጡታል። አንዳንዶቹ ወደ ሆቴል፣ አንዳንዶቹ ወደ ሸቀጥ ሱቅ፣ አንዳንዶቹ ደግሞ ቤቱን ይሰሩና ግንቡን አጥሩን ተከትሎ እንደ ሰርቪስ ቤት በመስራት ከፋፍለው ሱቅ ያደርጉና በዛ ይተዳደራሉ ማለት ነው። አንዳንዶቹ ደግሞ መሬቱን ለመኖሪያ ቤት ተብሎ ይሰጣቸዋል። ለምሳሌ አትሌቶች መሬት ይሰጣቸዋል፣ መንግስት ይሸልማቸዋል። ከዛ ያንን መንግስት የሸለማቸውን ደግሞ እነሱ ሌላ ቤትም መሬትም ሊኖራቸው ስለሚችል ያንን መሬት ሽጠው ትሄዳሉ። ከዛ ከነዛ ያን መሬት ደግሞ ግለሰቦች ይገዙታል፣ ህንፃ ይሰሩበታል፣ ህንፃ ያቆሙበታል። ለቢሮም ለንግድ ድርጅትም ሆቴልም ሊሆን ይችላል፣ ያከራዩታል። አሁን ግን ጣጣ እንደመጣባቸው ነው የሚናገሩት። በ3 ቀን በ4 ቀን ውስጥ እንድትመጡ ተብለዋል። ቤቱ የተፈቀደው ለመኖሪያ ቤት ነው፣ እናንተ ግን ወደ ንግድ ድርጅት ቀይራችሁታል። እስከ 20 ሚሊዮን ብር 30 ሚሊዮን ብር ትከፍላላችሁ ብሏቸዋል። መክፈል አንችልም፣ ቤቱን ግን ንግድ እንዲያቆም እናደርገዋለን ሲባል ደግሞ ከፍላችሁ ነው የምትቀይሩት የሚል ነገር መጥቷል ነው የሚሉት። ብቻ ሰሞኑን አልቃሻው በዝቷል በጣም በሚገርም ሁኔታ ማለት ነው። እና እባክን ድምፁ ነን የሚሉ ሰዎች ናቸው የመጡት። እነዚህ እንግዲህ ባለሀብት የነበሩ ናቸው። የትግራይ አካባቢ ያለው ድሃ ሲሞት፣ ወለጋ አካባቢ ያለው ድሃ ሲሞት፣ ጎጃም፣ ጎንደር፣ ሸዋ፣ አሩሲ፣ ባሌ ምናምን ያለው ሲሞት የማይመለከታቸው ናቸው እነሱ። ሀገሪቷ ቀውጢ ብትሆንም እኔ ምሰራበታለኝ፣ ከእሳቱ አካባቢ ራቅ ያልኩ ነኝ፣ ምን አገባኝ የሚሉ ሰዎች ናቸው። ሌላውንም ደግሞ ኡኡ ሲል እንደ በጥባጭ የሚያዩ ሰዎችም አሉ፣ እንደ ረባሽ የሚያዩ ሰዎች አሉ። እና ነገር ግን የሚመጣው መከራ በአንድ ሀገር ውስጥ የሚመጣ መከራ ይቆያል፣ ይዘገይ ይሆናል እንጂ የማይነካው የለም። በተለይ አምባገነን መሪ ሲመጣ፣ አምባገነን ገዢ ሲመጣ፣ ያልተማሩና ጨካኝ አረመኔዎች መንበረ ስልጣንን በያዙ ጊዜ የሚተርፍ የለም። ቄስ አይተርፍም፣ ሼክ አይተርፍም፣ ፓስተር አይተርፍም። ስርዓቱ የፓስተሮች የሆነ ጊዜ፣ የሼኮች የቄሶች የሆነ ጊዜ እነዛ ለስርዓቱ ቀረብ የሚሉ ለጊዜው ሊተርፉ ይችላሉ፣ ግን ጥቂቶች ናቸው የሚተርፉት። ነገር ግን ሁሉንም ይነካል። ደግሞ አምባገነኖች ምን እንደሚያደርጉት ነጣጥለው ነው። በአንድ ጊዜ ግልብጥ እንዲልባቸው አይፈልጉም። እንደ አብይ አይነቱ ከዳር ነው ማጽዳቱን የጀመረው፣ ከመሀልም ነካ እያደረገ ቡራዩ ምናምን አፈር ከደሜ እያለ ያንን ሲንጫጩ ወደ ዳር እየሄደ ወደ ዳር ሲመጣ ሁሉንም ነው ልክ ያገባው ማለት ነው። አሁን ከድሃው ይልቅ ጭንቀት የበዛበት ሀብታሙ ነው። ስለ እውነት እንነጋገር ከተባለ ባለጸጎች እንቅልፍ የላቸውም። አሁን ገንዘብ ያለው በኢትዮጵያ ውስጥ አሁን እንቅልፍ የለውም። የሚያመርተው ነገር ስለሌለ መውሰድ፣ መዋጮ፣ ቅጣት፣ ገንዘብን በቅጣት ገንዘብን በመዋጮ ገንዘብን በልመና ነጋዴዎችን አንቆ በመያዝ ልክ እንደ ፋብሪካ ምርት ኤክስፖርት እንደሚደረግ ነገር ነው ከነጋዴዎች ላይ ያንን ከህዝብ ላይ ያንን በመሰብሰብ የሚኖረው ማለት ነው። እንግዲህ ድሆቹ ቤታቸው ፈርሷል፣ ጫካ ገብተዋል።
መምህራን፣ አስተማሪዎች ምናምን ተስፋ ስላጡ ጫካ ገብተዋል፣ አብዛኛው ማለት ነው። ሌሎችም ነፃነት ፍለጋ ጫካ ገብተዋል። ያልቻሉ ደግሞ እኔ ልሰደድ ብለው በእግራቸው በኬንያ በኩል፣ በዚምባብዌ፣ ደቡብ አፍሪካ፣ በዚህ ደግሞ በሊቢያ በኩል በሱዳን አድርገው በሜዲትራኒያን ባህር እንደገና በጅቡቲም በኩል አድርገው ወደ የመን ይሰደዳሉ። በጣም ጥቂቶች ናቸው ያሰቡበት ቦታ የሚደርሱት። አብዛኛዎቹ በአፍሪካ ሀገራት የሚሰደዱት እነ ታንዛኒያ አያሳልፉም። አሁን የታንዛኒያ ገበሬ የኢትዮጵያ ስደተኞችን ሲያይ እንደ ዱር እንስሳ ነው የሚያድነው፣ ይዞ ለመንግስት ነው የሚያቀርበው። ኬንያም እንደዛው። ትንሽ አሁን እንግዲህ ኡጋንዳ ነው ሰው ሁሉ የሚሄደው። እዛም ደግሞ ኡጋንዳም አሁን ነዋሪዎቹ ጥያቄ እያነሱ ነው። ሴቶቻችን ወንዶቻችንን እየቀሙ ነው የሚል መጥተዋል። ቢዝነሶቻችንን እየቀሙ ነው የሚል መጥተዋል። ህዝቡን በዝቷል። በጣም ሊወርሱን ነው፣ በቁማችን ኢትዮጵያውያን ሊወርሱን ነው ብለዋል። የኡጋንዳ የሚመረጥበት ምክንያት ወደ ሌላ ሀገር ወደ ለመሸጋገር ነው። ለምሳሌ ወደ ካናዳ ምናምን ለመሸጋገር ይመቸናል ብለው ነው። ግን ከመብዛቱ የተነሳ እምቢ ብለዋል ማለት ነው። እና ሴቶቹም ክስ እያቀረቡ ነው። የኡጋንዳ ሴቶች ወንዶቹ እኛ ብናፈቅራቸውም የኢትዮጵያ ወንዶች አያገቡንም የሚል ጥያቄ አንስተውባቸዋል። ለምን እንደሆነ አላውቅም። ነገር ግን በፖለቲካ ምክንያት ነው የመጣን የሚሉት። የፖለቲካ ምክንያት በሽሽት ነው ወይ? እኛን ሀገር እያበላሻችሁ እያቆሸሻችሁ ነው ወይ እናንተ ከሀገራችሁ የሸሽታችሁ የምትመጡት? ወደ 80 ምናምን አስከሬን ነው ሲለቅሙ የዋሉት ወደ አውሮፓ ሊሻገሩ ብለው ያሉ ማለት ነው። እንደዚህ ከሚሰደዱት በቀር ሌሎቹ እንግዲህ ይህንን በማስተካከል የምንችለው በመታገል ነው በሚል ነፍጥ አንስተዋል። በቃል ለመታገል የሞከሩት እንደነ ክርስቲያን ታደለ፣ እንደነ ዮሐንስ ቧያለው፣ ሌሎችም የአማራ የኦሮሞ ሰዎች ይሄ መንግስት በሰላማዊና በንግግር ብቻ እንፋለመዋለን ብለው ነበረ። አብዛኛው ደግሞ በዚህኛው ስርዓት ውስጥ ፊደል የቀመሰ ስለሌለ ብዙዎቹ ደግሞ በኢህአዴግ ጊዜ የነበሩ በወያኔ ጊዜ የነበሩ ስለሆነ ልምዱም ስላላቸው አሳሪ ገራፊም ስለነበሩ ከእናንተ ምላስ ጋር ማን ይጨቃጨቃል ብለው እነ ክርስቲያን ታደለ እነማን ሰብስበው ማረሚያ ቤት ብለው ወህኒ ዘብጥያ እያበሰበሷቸው ነው። አልታሰርም ያሉት ግን ያው ጫካ ገብተዋል ማለት ነው። ከዚህ የተረፈው ህዝብ ድሃው የሚሆነውን አጥቷል። ነገር ግን ደግሞ ባለጸጎቹ ነበሩ ትንሽ እችን አድርጌ እችን ሰርቼ እበላለሁ የሚሉት አሁን እነሱ ላይ ጉሮሯቸው ላይ መጥቷል ማለት ነው። እና መንግስት ትርፉን አያይም ወይም ይህ ምናምን አይፈልግም። መመደብ ነው በቃ እገሌ ላይ ይሄንን እገሌ ላይ ይሄንን ብሎ ይመድባል። ከዛ የሚገኘው ገቢና የሚወጣው ወጪ ሰማይና ምድር ሆኖባቸው መንቀሳቀስ እንዳጠ እየየ ነው። በእውነት እኔ ጋር ሆናችሁ ብትሰሟቸው ያሳዝናሉ። ግን ምን ይደረግ፣ እነሱ ስለ ቢዝነስ ነው የሚያወሩት፣ ስለ ገንዘብ ነው የሚያወሩት። ይሄ መስተካከል ስለሚችልበት ነገር ምንም አስተዋጽኦ አያደርጉም። ግን በቁማቸው እየመነመኑ ሄዷል። ጉራጌ፣ አፋር፣ ሲዳማ፣ ከምባታ፣ ትግሬ ወይ ሌላ የሆነ ኦሮሚያ ክልል የዜግነት የኦሮሞ ዜጋ ሆናችሁ የተቀመጣችሁበትን የዜግነት ክፍያ ይባላል። የዜግነት የሚባል ክፍያ አለ። ኦሮሚያ ውስጥ የሚከፈሉትን እስቲ ንገሩኝ። ከስራ ውጪ የግብሩ አይነት የሚኒሻ የአባቶርቤ ነው ምናምን የጉዲና ምንትስዬ ምናምን የዜግነት የኦሮሚያ ዜግነት ምናምን እና ደረሰኝም የሌላቸው ሪሲቲኝም የሌላቸው አሉ። መዋጮ ነው ብቻ መዋጮ ነው። አንዳንዶቹ ራሳቸው መጥተው ግድግዳ ላይ ይለጥፋሉ አሉ። ባለጸጎቻችን በእውነት በጣም እናዝናለን፣ ግን ምንም ልናደርግ አንችልም። ገና ከዚህ በላይ ይመጣል። እንግዲህ በየትኛውም ሀገር አንድ ሰው መኖሪያ ቤቱን ለውጦ
ቢዝነስ ካመጣና ለዛ ደግሞ ፍቃድ ተሰጥቶት ግብር ገብሮ ሰራተኛ ቀጥሮ አንደኛ ስርዓት ቀንሷል፣ ሁለተኛ አገልግሎት ሰጥቷል፣ ሶስተኛ ግብር ከፍሏል፣ ታክስ ከፍሏል እና ይሄ ለሀገር እድገት የሚጠቅም ነገር ነው። እንግዲህ ዝጉት እየተባለ ነው። ይሄ አይኤምኤፍ የሚባል ነገር እንግዲህ አርጉ የሚላቸውን በሙሉ አድርገው አዳሜና ሔዋኔ ጨርቁን ጥሎ እየሄደ ነው። ባለጸጎች፣ ባለፎቆች፣ ባለቤቶች እንኳን በሰላም ወደ እየየው ወደ እሪ በከንቱ በሰላም መጣችሁ። ገና ነው የእናንተ ገና ነው። አሁን ደግሞ ጫካ ልግባ እንኳን ብትሉ ኦልሬዲ ሁሉ ነገር በእጅ ስለሆነ ምንም ማድረግ አይቻልም። እያለቀሱ መኖር ነው። እነሱ ሲያለቅሱ ደግሞ ሽመልስ አብዲሳ እንዳለው ማህረብ እየሰጧችሁ ትኖራላችሁ። አንዳንዶቹ የቻሉት ወደ ዱባይ ሄደዋል፣ ወደ ኬንያ ሄደዋል፣ ወደ ኡጋንዳ ሄደዋል፣ ወደ ደቡብ አፍሪካ ሄደዋል፣ ወደ አውሮፓም ተሻግረው መጥተዋል። መሄድ የማይችሉት ሰዎች ግን እዛ ይሆናል ማለት ነው። የትምህርት ቤት ወጪው የሚገርም ሆኗል ተብሏል። እግዚአብሔር ይሁን እንግዲህ እግዚአብሔር ለሁላችሁም ለሁላችንም ይሁን።